በዓለም ላይ እንግዲህ እንደ አብርሃም ጅብ ባይሆንም ቢኖርም እኔ እንጃ አላውቅም። እንደ አብርሃም ግን ብር ወዳጅ፣ ለራሱ ማይጨነቅ፣ ለክብሩ ማይጨነቅ፣ ለሚስቱ እንዴ ምንም እኮ ቢለያዩ እኮ እቺ ሴት ስንት ነገር የሰጠችው ሴት፣ ህይወቷን የሰጠችው፣ ልጅነቷን የሰጠችው፣ ቤተሰቦቿን ትታ ለሱ የኖረችው ሴት እንዴት ይሄናል ልሸጣት ይችላል በገንዘብ? እኔ አላውቅም። እንግዲህ ቤንዬ ምንድነው ያለው? አንዳንዴ ለውጣችሁን የማይፈልጉ የእናንተ ውድቀት የሚመኙ እናንተ ደግሞ ከፍ ብላችሁ የምትፈለጉበት ቦታ ደርሳችሁ ስታሳያችሁ ቅጥል ድብን ይላሉ። እና እድሜና ጤና ስጣችሁ። እናንተ ኑሩልን። እናንተ ባትኖሩ የኛ ውድቀት የምትፈልጉ የኛን ሀዘን ወይም ደግሞ ተከፍተን ልባችን ተሰብሮ ወድቀን በራችን ዘግተን እንድናለቅስ የምትፈልጉ ሰዎች ባትኖሩ ኖሮ እዚች ምድር ላይ አንኖርም ነበር። እናንተ ስላላችሁ ነው በርትተን ደግሞ የተሻለ ቦታ ላይ እየተገኘ ያለ ነው። እና ፈጣሪ እናንተን ያኖርልን ብሏልና እውነት ነው። በትክክል መልሳል ቤንዬ ማለት ነው። በእኛ ማይቀኑ የእኛም ውድቀት ማይመኙ ባይኖሩ ኖሮ በጣም ብዙዎቻችን እንወድቅ ነበር። ግን እነሱ ጥንካሬያቸው ናቸው። እንጠነክራለን። እነሱ እኛን ለመጣል ሲለፉ እኛን ለመጣል ደፋ ቀና ሲሉ፣ እኛ ደግሞ እነሱን ለማናደድ እነሱን ያለ ማስደሰት ብለን እንደምንም ብለን እንቋቋምና እናልፍና ቆመን እናሳያቸዋለን። እና ይሄ ማለት ደግሞ ሩትዬ ነች። ሩትዬ ብዙ ሰው ልጥላት ፈልጓል። ብዙ ሰው በሯ ዘግታ እንድታረግስ ያላደረጉት ያልቆፈሩት ጉድጓድ የለም። ግን ሁሉም ነገር አልፎ ሁሌም ትስቃለች። ከውስጧ ባይሆንም በጥርሷ ግን ትስቃለች። እና እኔ ሳይቻለችውን በጌታ እኔ አንድ ቀን አልችለውም። የምሬን ነው አልችለውም። ግን ፈጣሪ መቻሉን ሰጥቶታል። እግዚአብሔር ይመስገን። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ላይክ አድርጉልኝ እባካችሁ። ቻናል ቀዝቅዟል፣ ውሃ ሆኗል ለበላችሁ እና ላይክ እያደረጋችሁ። ትናንትና ሁላችንም ተከፍተናል፣ አዝነናል። የ300,000 ኬ እንግዲህ እነዚህ ጓደኞቿ ቢኖሩም ፈረንጁዬ፣ እዩዬ፣ ቢኔ ሁላቸውም ቢኖሩም ግን አብርሃም የለም። ይሄ ጅብ ነህ አንተ። የምሬ ነው። ውሻ ነህ። የምር ውሻ ነህ። ወንድ ልጅ ውሻ ነው ሲባል እኮ ድሮ አላምንም ነበር፣ አሁን አመንኩ። እና እሱ ነበር ማክበር የነበረበት። የኔ ውድ ሚስቱ እንኳን ደስ አለሽ፣ እንኳን ደስ አለን ማለት የነበረበት። አብሮ ነበር ሲበሉበት የነበረው፣ አብሮ ነበር ሲያርጉበት የነበረውና ይሄ 300,000 ኬ በነ ፈረንጁ በነ ቤኒ ሳይሆን የመጣው በሁለታቸው ነበርና ግን ይሄ አልገባውም። ይሄ